የጳውሎስ ደብዳቤ ለሮሜ ሰዎች። ቀደም ሲል የጠርሴሱ ሳውል ተብሎ ይጠራ የነበረው ሰው ከጻፋቸው ደብዳቤዎች ሁሉ ረጅሙና ትልልቅ ፋይዳ ያላቸው ነገሮች የሚነሱበት ጽሑፍ ነው። እሱ ፈሪሳውያን ተብለው ከሚጠሩት መካከል አንዱ ሲሆን የአይሁድ ረቢም ነበር። ለሙሴ ሕግና የእስራኤል ወግ ትልቅ ቅንዓትና ጥልቅ ፍቅር ነበረው። ኢየሱስና ተከታዮቹ አስኪ እንደሆኑ አድርገው ያስብ ነበር። ግን አንድ ቀን ከሞት ከተነሳው ኢየሱስ ጋር ፈጽሞ ልዩ በሆነ መንገድ ተገናኘ። ኢየሱስም ሐዋርያ እንዲሆን መረጠው። የተጠራው መጽሐፍ ቅዱስ አሕዛብ ለሚላቸው አይሁድ ላልሆኑ ሰዎች ኦፊሴላዊ የኢየሱስ ወኪል ለመሆን ነበር። ስለዚህም ጳውሎስ በሚለው ሮማዊ ስሙ ይጠራ ጀመር። እናም ለሰዎች ከሞት ለተነሳው ንጉሡ ኢየሱስ እየነገረና መልእክቱን ለተቀበሉት ቤተ ክርስቲያን የሚባሉ አዳዲስ ማኅበረሰቦችን እያቋቋመ በጥንቲቷ የሮሜ ግዛት እየተዘዋወረ አገለገለ። እናም ጳውሎስ ለእነዚህ አዲስ የኢየሱስ ማኅበረሰቦች እምነታቸውን የሚያሳድጉ ወይም ለነበሯቸው ጥያቄዎች መልስ የሚሰጡ ደብዳቤዎችን አልፎ አልፎ ይጽፍ ነበር። የሮሜ መጽሐፍ ከእነዚህ ደብዳቤዎች መካከል አንዱ ነው። የተጻፈው ጳውሎስ በአገልግሎት ከቆየ በኋላ ነበር። ከሐዋርያት ሥራ እንደምንረዳው በሮሜ ያለችው ቤተ ክርስቲያን ከተመሠረተች ቆየት ያለችና አይሁድና አይሁድ ያልሆኑ የኢየሱስ ተከታዮች የነበሩባት ቤተ ክርስቲያን ነበረች። ነገር ግን በአንድ ወቅት ሮማዊው ንጉሠ ነገሥት ቀላውዲዮስ አይሁዶቹን ሁሉ ከሮሜ አባርሮ ነበር። ከአምስት ዓመት በኋላ እነዚህ ሁሉ አይሁዶች ኢየሱስን የሚከተሉ አይሁዶችን ጨምሮ ወደ ሮሜ ለመመለስ ፈቃድ አገኙ። ሲመለሱ ያገኙት ነገር በልምምድና በአደራረግ ፈጽሞ አይሁዳዊ ያልሆነችን ቤተ ክርስቲያን ነበር። ይህ ጉዳይ ብዙ ውዝግብ ስላስነሳ በጳውሎስ ዘመን የነበረችው የሮሜ ቤተ ክርስቲያን የተከፋፈለች ነበረች። ሰዎች ኢየሱስን እንዴት መከተል እንዳለባቸው አልተስማሙ። አይሁድ ያልሆኑ ክርስቲያኖች ሰንበትን ማክበር፣ በሕግ የተፈቀዱ ምግቦችን ብቻ መብላት ወይም መገረዝ አለባቸው ወይስ የለባቸውም እያሉ ይከራከሩ ነበር። ስለዚህም ጳውሎስ ጥቂት ነገሮችን ለማከናወን ይህን መልእክት ጻፈ። ተከፋፍላ የነበረችው ይህች ቤተ ክርስቲያን አንድ እንድትሆን ፈልጓል። ይህንንም የፈለገበት ተግባራዊ ዓላማ አለው። የሮም ቤተ ክርስቲያን እስከ ስፓንያ ድረስ ወደ ምዕራብ ለሚያደርገው ሚስዮናዊ ጉዞ መነሻ እንድትሆን ተስፋ አድርጎ ነበር። ስለዚህም እነዚህ ሁኔታዎች ናቸው ጳውሎስ ስለ ኢየሱስ ሕይወት፣ ሞትና ትንሣኤ የሚያበስረውን የወንጌል ምስራች ከዚያ በፊት አድርጎት በማያውቀው ልክ ምሉእ ማብራሪያ እንዲጽፍ ያነሳሱት። ደብዳቤው 4 ዋና ክፍሎች ያሉት ቢሆንም ነገር ግን ስለ ወንጌል የሚገልጽ አንድ ረጅምና ወጥ ጽሑፍ ነው። ጳውሎስ እንደገለጸው ወንጌል አስቀድሞ የእግዚአብሔርን ጽድቅ ይገልጣል። ከዚያም አዲስን ሰው በመፍጠር እግዚአብሔር ለእስራኤል የገባውን ኪዳን ይፈጽማል። ስለዚህ ይህ ወንጌል ነው ቤተክርስቲያንን አንድ የሚያደርገው። በዚህ ቪዲዮ ከምዕራፍ 1 እስከ 4 ያሉትን ሐሳቦች ብቻ እናያለን። ጳውሎስ የሚጀምረው የኢየሱስን ወንጌል ወደ አሕዛብ ለማድረስ በእግዚአብሔር የተሾመ ሐዋርያ እንደሆነ በመናገር ነው። የወንጌል መልእክቱም ኢየሱስ የእስራኤል መሲህ እንዲሁም ከሙታን የተነሳው የእግዚአብሔር ልጅና የአሕዛብ ንጉሥ እንደሆነ የሚናገር ነው። እናም ኢየሱስ አሁን የሰው ልጆች ሁሉ በእርሱ የፍቅር ግዛት ስር እንዲኖሩ የጋበዘ ነው። ጳውሎስም ስለ ንጉሥ ኢየሱስ የሚናገረው ይህ የምሥራች በመጀመሪያ በእርሱ የሚታመኑትን ሰዎች የማዳን የእግዚአብሔር ኃይል ነው። ሁለተኛ የእግዚአብሔርን ጽድቅ የሚገልጥ ነው። እንግዲህ ጽድቅ ለጳውሎስ የበለጸገ ሐሳብ የያዘ የብሉይ ኪዳን ቃል ነው። ቃሉ የእግዚአብሔርን ባህሪ ይገልጻል። ጽድቅ የሚለው ቃል እርሱ ሁልጊዜ ፍትሃዊ፣ ትክክል እና መልካም የሆነውን የሚያደርግ እንዲሁም የገባውን ቃል የሚፈጽም ታማኝና ፍትሃዊ መሆኑን ያሳያል። እና ጳውሎስ እያለ ያለው የኢየሱስ ታሪክ እግዚአብሔር እነዚህን 2 ነገሮች እንዴት እንደፈጸመ ያሳያል ነው። እንዴት? እንግዲህ በመጀመሪያ ከዘፍጥረት ምዕራፍ 3 እስከ 11 ያለውን ታሪክ ጥሩ አድርጎ በረጅሙ ይተርካል። መላው የአሕዛብ ዓለም ሁሉም ሕዝቦች እንዴት በኃጢአትና በራስ ወዳድነት አዙሪት ውስጥ እንደተያዙ ያሳያል። የሰው ልጆች ልብና አእምሮ ስብራት ደርሶባቸዋል ይላል ጳውሎስ። ጣዖት ለማምለክ ስንል ከእግዚአብሔር ሸሽተናል። ይህ ደግሞ በተፈጠሩ ነገሮች ውስጥ ፋይዳ ለማግኘት መጣርና አምላክ ላልሆኑ ነገሮች የመጨረሻ ታማኝነታችን መስጠት ማለት ነው። ይህን ማድረግ የተፈጠርንበትን ዓላማ ያዛባዋል፣ አጥፊ ጸባይንም ያስከትላል። ስለዚህ ለሰው ልጅ የተረፈው ትክክለኛና ጻድቅ በሆነው በእግዚአብሔር ፊት ጥፋተኛ ሆኖ መገኘት ነው። ምናልባትም እስራኤላውያን ለዚህ የሚኖራቸው ምላሽ ታዲያ እግዚአብሔር ሕዝባችንን ከአሕዛብ መካከል መምረጡ መልካም ነበራ
የሚል ሊሆን ይችላል። ከግብፅ ባርነት ታድጎናል። እርሱ እንደ ሰንበት፣ ያልረከሰ መብል እና ግርዛት የመሳሰሉት አይነት ሕጎችን ሰጠን። እነዚህም ሕጎች እንደ እግዚአብሔር ቅዱሳን ሰዎች እንዴት መኖር እንዳለብን ያሳዩናል። ጳውሎስ ግን የሚለው ቆይ አትቸኩሉ ነው። ጳውሎስ የኦሪትንና የተቀረውን የብሉይ ኪዳን ታሪክ ያስታውሳቸዋል። ይህም ታሪክ የሚያሳየው እስራኤላውያን ልክ እንደ ሁሉ ሰው ኃጢአተኛ፣ ጣዖት አምላኪና ስነ ምግባራዊ ብልሽት የደረሰባቸው ሕዝቦች እንደሆኑ ነው። ጳውሎስ እንደሚለው እንደውም እስራኤላውያን ከአሕዛብ የበለጠ ጥፋተኞች ናቸው። ምክንያቱም እነሱ ከሌሎች በተለየ ሕግ ተሰጥቷቸው ነበረ። የተሻለ ሆኖ መገኘት ነበረባቸው። ስለዚህም ጳውሎስ ሲደመድም ሁሉም የሰው ዘር አሕዛብም ሆነ እስራኤላውያን ተስፋ በሌለው መልኩ በእግዚአብሔር ፊት በደለኞች ናቸው። ይህ ግን የነገሩ መጨረሻ አይደለም። ስለ ኢየሱስ የሚነገረው የምስራች የእግዚአብሔር ምላሽ ነው። ኢየሱስ የሰውን ልጅ ጥፋተኛ ከማድረግ ይልቅ የእስራኤል መሲህ በመሆን ስለ ሰዎች ሁሉ ለኃጢአት መሥዋዕት ሆኖ ለመሞት መጣ። ኢየሱስ የሰው ልጆች ወኪል በመሆን በዓለም ላይ እኛ ያመጣነውን የስቃይን የኃጢአትንና የሞትን ፍትሐዊ መዘዝ እሱ ተቀበለ። በትንሣኤውም ሁሉን አሸነፈ። አዲስ የሆነውን የትንሣኤ ሕይወቱን ሌሎች እንዲያገኙ ያደርጋል። እኛ ኢየሱስ የሆነውን መሆን እንድንችል እርሱ እኛ የሆነውን ሆነ። ጳውሎስ እንደሚለው ይህ እግዚአብሔር በኢየሱስ የሚታመኑትን ወይም እርሱን የሚያምኑትን የሚያጸድቅበት መንገድ ነው። ለጳውሎስ አጽድቆት የበለጸገ ትርጉም ያለው ሌላ የብሉይ ኪዳን ቃል ነው። ይህ ቃል ከእግዚአብሔር ጽድቅ ጋር ይያያዛል። ቃል በቃል ትርጉሙ ጻድቅ ማድረግ ማለት ነው። ኢየሱስ ስለኛ ካደረገው ነገር የተነሳ በእግዚአብሔር ፊት አዲስ ማንነት አለን። እኛን ጥፋተኛ አድርጎ ከመቁጠር ይልቅ እግዚአብሔር ከእርሱ ጋር ትክክለኛ ግንኙነት እንዳለን አድርጎ እና ይቅር የተባሉ ሰዎች እንደሆንን አድርጎ ይቆጥራል። አጽድቆት አዲስ ቤተሰብን ያስከትላል። በኢየሱስ የሚታመን ሰው በእግዚአብሔር የቃል ኪዳን ሕዝብ መካከል ቦታ ተሰጥቶታል። በተጨማሪም አጽድቆት አዲስን ነገ ያመጣል። ይህም በእግዚአብሔር ጸጋ የሚሆንን የሕይወት ለውጥ ጉዞ የሚጀመርበት ነው። ስለ አጽድቆት የተነገሩት እነዚህ ሁሉ ነገሮች በእምነት በክርስቶስ ለሆኑት የተሰጡ የእግዚአብሔር ስጦታ ናቸው። በመቀጠል ጳውሎስ የተናገራቸው ነገሮች ማን የእግዚአብሔር የኪዳን ቤተሰብ መሆን ይችላል ለሚለው ጥያቄ ያላቸውን አንድምታ በምዕራፍ 4 እናያለን። ጳውሎስ በዘፍጥረት ምዕራፍ 15 ወዳለው የአብርሃም ታሪክ ይመለሳል። የትኛውም የኦሪት ሕግ ለእስራኤል ከመሰጠቱ በፊት አብርሃም በእግዚአብሔር ፊት ጸድቆ ወይም እንደ ጻድቅ ተቆጥሮ ነበር። እንዴት? እንግዲህ እግዚአብሔር የእርሱን በረከት የሚቀበሉ የብዙ ሕዝቦች አባት አብርሃም እንደሚሆን ቃል ገብቶ ነበር። ነገር ግን እሱና ሚስቱ ሳራ በዕድሜ በጣም የገፉ ነበሩ። ልጆች መውለድ ችለው አያውቁም ነበር። ነገር ግን ቢሆንም አብርሃም በእግዚአብሔር ላይ የተለየ እምነትና ተስፋ ነበረው። ከዚህ የተነሳ እግዚአብሔር ጻድቅ እንደሆነ ገለጸ። ስለዚህም አሁን አብርሃም የእግዚአብሔር አዲስ የቃል ኪዳን ቤተሰብ አባት እንደሆነ፣ ይህም ቤተሰብ በመላው ዓለም እየሰፋና ቁጥሩ እያደገ እንደሚገኝ ጳውሎስ ይናገራል። ይህ ቤተሰብ እግዚአብሔር ለአብርሃም የገባውን የተስፋ ቃል የፈጸመውን መሲሁን ኢየሱስን በአብርሃም አይነት እምነት በሚታመኑ አይሁዶችና አሕዛብ የተሞላ ነው። የዚህን ደብዳቤ የተቀሩ ክፍሎች ለመረዳት እንድንችል መሰረት የሚሰጡንን ከምዕራፍ 1 እስከ 4 ያሉትን የጳውሎስ ዋና ዋና ሐሳቦች እናጠቃላቸው። የሰው ልጆች በሙሉ በኃጢአት እስራት ውስጥ ስለሆኑ መዳን ያስፈልጋቸዋል። ያ መዳን ግን የሙሴን ሕግጋት በመታዘዝ የሚገኝ አይደለም። ይልቁንም በባህሪው ጻድቅ የሆነው እግዚአብሔር ጻድቅነቱ በኢየሱስ ሞትና ትንሣኤ ዓለምን እንዲያድን አድርጎታል። ይህንንም ያደረገው ያንን ከብዙ አይነት ብሔሮች የተውጣጣውን የአብርሃምን ቤተሰብ በእምነት ላይ በመመስረት እንደ ራሱ የቃል ኪዳን ሕዝብ አድርጎ እንዲያቋቁም ነው። እናም ጳውሎስ ይህ አዲስ ቤተሰብ ፈጽሞ አዲስ ወደሆነ የሕይወት መንገድ እንዲገቡ የሚያደርገው ታላቅ የሆነው የእግዚአብሔር ዓላማ አካል እንዴት እንደሆኑ እያሳየ ይቀጥላል። ነገር ግን ይህ ሁሉ ጳውሎስ ለሮሜ ሰዎች በላከው መልእክት በተገለጹት በምዕራፍ 1 እስከ 4 በምናገኛቸው በእነዚህ አንኳር ሐሳቦች ላይ የተመሰረተ ነው።